ማፍቀሬ ሆኖይ እንዲህ ያደረገ እንዴት መጣሽ? ጠፍቼ ነው የመጣሁት እኮ። እንዴት ጠፍተሽ መጣሽ ነው ሳልነግራችሁ ማለት ነው። ማንም የለም ሆነሽ። አሁን እኮ ዛሬ አጠፋሽ። ቤት ለቀሽ መጣሽ። ጠፋሁ አይባልም እና ጠፍተሽ ነው የመጣሽው እኮ። ቤት ለቀሽ ነው የመጣሽው። ሳልነግር ስለሄድኩ ነው። ለዛ ደግሞ ጠፋሁ አይባልም። ትልቅ ሰው ነኝ እኮ። ትሆኛለሽ እዩ። የት እዚህ ትሆኛለሽ። የመጣውን ነገር ሙሉ ጋፈጣለሁ። አንተ ነው የሚመጣው ዘኪ ነው አይደለ? በቃ አንተ ነው የሚበላው። በቃ እዚሁ እኔ እንድትሄጂ አልፈልግም። ከመየ ጋር ትጣላላችሁ። አያ አዳምጪኝ። በቃ አንደኛሽን ጠፍተሽ መተሻል ከቤት አይደለ? ሰላም እንዴት አላችሁልን? እኛ ውድ ቤተሰቦች እንዲሁም ተመልካቾች እግዚአብሔር ይመስገን ደህና ነን። እናንተም ያላችሁበት ሰላማችሁ ብዝት ይበልኝ። በቃ ዛሬ የመጣሁት ከፍቶኝም ደብሮኝም በጣም አዝኜም አላቅም። ሲጀመር ሳለቅስም ስላደርኩኝ አይኔ ምናልባት ካያችሁት ሊያስታውቅ ይችላል። ግን በቃ አንዳንዴ አልቅሳችሁ የሚወጣላችሁ ነገር አለና እኔ ደግሞ ነግራችሁ አውቃለሁ። እንባዬ ቅርብ ነው። በቃ የሆነ ነገሮችን አውቃለሁ። ስላለቀሳችሁ ምንም የሚስተካከል ነገር ላይኖር ይችላል። ግን ሳለቅስ የውስጤ ነገር በሙሉ ይወጣልኛልና ብቻ በዛ ነገር ውስጥ ያለውን ነገር በማልቀስ በእንባ አውጥቼው ያው ዛሬ ተረጋግቼ ላወራችሁ ነው የመጣሁት። ትናንትና ያው አይታችኋል። ብዙዎችም ደግሞ ኮሜንት እየጻፋችሁ ማይቼ ነበርና ብዙዎች የተረዳችሁኝም አላችሁ። በዛ ልክ ደግሞ ለምን እያላችሁ የነበራችሁ አላችሁና ብቻ ራሳችሁ ላይ ሆኖ ካላያችሁት በስተቀር ሰው ላይ ለመፍረድ አትሞክሩ። በቃ ማናችንም ብንሆን እዛ ሰው ላይ ሆነን ሁኔታውን ካላየን የደረሰበትን ነገር ካላየን በቃ ያ ሰው ውስጡ ላይ ምን እንዳለ ስለማናውቅ በተቻለን አቅም ሰው ላይ ባንፈርድ ብዬ አምናለሁኝና ምክንያቱም ዛሬ እንደዛ ያላችሁ ያላችሁ ሰው ነገ ምን እንደሚሆን አታውቁትምና ለዛ ሰው ላይ ባትፈርዱ ብዬ አስባለሁ። ግን ችግር የለውም እናንተንም ቢሆን እንደረዳችኋለሁና ያው ለኔ በማሰብ ለኔ በመጨነቅ ነው። ቢኮዝ ካለ ትዳር እንደዚህ አይነት ህይወት መኖር ይከብዳል። ግን በቃ እኔ አሁን ላይ ትዳርን ማስብ ሰው አይደለሁም። ምክንያቱም ምን ኖሮ ላይክ እንደ ትዳር ሊሆን ይችላል አንድ ቤት ስለኖርን፣ ግን እኔ ፍሬም ባልና ሚስት ነን ማለት ልን አልችልም። በቃ ጀስት እንደ ፍቅረኛሞች ነው እየኖርን ያለነው። ለምን አሁን ልትጋቡ ልትኑ ብዙዎች ጥያቄ ሊፈጥርባችሁ ይችላል። እኔም የራሴ ምክንያት አለኝ፣ እሱም የራሱ ምክንያት አለው። እኔ አሁን ላይ ጊዜው አይደለም። በቃ እድሜን ታውቁታላችሁ፣ 20 ዓመቴ ነው። ምንም መቀንስበትም መጨመርበትም ነገር የለም። ፍቅረኛዬ ነው፣ በጣም ማምንበት ሰው ነው ፍሬም። መጀመሪያ ለራሴ የሚለው ነገር እኔም መያዝ አለብኝ። 2 ትምህርቴን ተምሬ መጨረስ አለብኝ። ከኔ አልፎ ደግሞ መጀመሪያ ለቤተሰቦቼ ማድረግ ያለብኝ ነገሮች በሙሉ አድርጌ ነው ወደ ትዳር ውስጥ መግባት የምፈልገውና ለምን አትጋቡም ለምን ሽማግሌ አትልኩም የምትሉ ሰዎች አላችሁና እሱም እንደ ወንድ ልጅ እኔም ደግሞ እንደ ሴት ልጅ ከሱ ጋር በትዳር አብሬ መኖር ፈልጌ ሳይሆን አሁን ላይ ጊዜው አይደለም ብዬ ስለማምን ነው። በቃ ባጭሩ ይሄ ነው መልሳችን። እሱም ቢሆን ሊነግራችሁ ይችላል። ምናልባት ያው ኮሜንት ሪፕላይ ያረገ መመለስ ስለማይቻል ነው እንጂ ለየሁላችሁም እንደዚህ እያለን በግል መመለስ አይጠበቅብንም አይደል? በቃ ብቻ በተቻለን አቅም ያ ነው ምክንያታችን፣ መልሳችን ያ ነው። በቃ የኔ የራሴ ምክንያት የሚለው ከዚህ በፊት ነግሬያቸዋለሁ። የሱም ደግሞ ምናልባት አላማዬ የሚለው ነገር ይኖራል አይደል? ያንን አላማውን ነገር እኔም ቢሆን ያንን አላማዬን ሳላሳካ ቀድሜ እዚህ ጋር ትዳር ካላችሁ ያው ትዳር ቀልድ አይደለም አይደል? በትንሹ ያሰባችሁት ነገር ትልቅ ነገር ነው የሚሆነውና ለዓላማ ያሰበውን ነገር ሊያጣው ነው ማለት ነው። እዚህ ጋር ሰርግ ሽምግልና ከተባለና ሳልፈልግ ቀርቼ ወይ ክብርና በቃ ማንም ሰው እንደዛ እንዲል አልፈልግም። በቃ ብቻ በአጠቃላይ ማንም ሰው እኮ እንኳን ያደላውኝም ህፃን ልጅ የሚባለው እንኳን ስለ ክብሩ የሚያስጨንቀው ሰዓት ላይ ነው አይደል ያለነው። እኔ ስለ ክብሬ ሳልጨነቅ ስለ ቤተሰቤም ሳልጨነቅ ብቻ አይደለም አይኖ ትላንትና ያጎቴ ልጅ ነው ያው ወንድሜ ማለት ነው አብሮን
ብዙ ነገር አሳልፈናል። እንደ ታላቅ እየተቆጣኝ እኔም ደግሞ እንደ ታናሽ ማድረግ ያለበትን አድርግ እያልኩኝ እዚህ ደረጃ ደርሰናልና ግን ተናግሬያለሁ። በቃ እኔ በእኔ ህይወት ላይ 18 ዓመት አልፎኛል ማለት 18 ዓመት ስላለፈኝ ግን ከቤተሰብ ውጭ ሆናለሁ ማለት አይደለም። ያ ማለት ግን እኔ መውጣት አልችልም የምለው ከእናቴ ነው እንጂ ከዛ ውጪ ስለማንም ሰው ግድ አይሰጠኝም። በቃ እውነት ለመናገር ስለ እናቴ ከያለችው ነገር አድርጋለሁ ብዬ በራሴ አልወሰንም። ምክንያቱም እናቴ ስላችሁ በቃ እዚህ ደረጃ እንድደርስ ያደረገችን መቼም ከማንም ሰው በላይ እሷ ናት አይደል? እናታችን ናት ከምንም በላይ እዚህ ደረጃ እንድንደርስ ያደረገችን እና እዚህ ደረጃ እንዳደረሰችኝ ሁኜ አንቺ በእኔ ህይወት አያገባሽም ልል አልችልም። ቢኮዝ እናቴ ናት። ከምንም ነገር ደግሞ ወደ ኋላ ላደርጋት አልችልም። ምክንያቱም በእኔም ህይወት በሁሉም ነገሬ ወደፊት የምትቀድመው መጀመሪያ ላይ የምትሆነው እናቴ ናት። ስለሌላ ሰው ግን ምንም ይፈጠር ምንም ማንም ሰው እየመጣ እንደዚህ አድርጊ ቢል የሚመለከተኝ ሰው አይደለሁኝም። ግን ትላንትናም ነግሬያቸዋለሁ። በቃ በተቻለኝ አቅም አሁን ላይ ስራ እየሰራሁ ነው ያለሁት። የራሴን ኢንካም እያገኘሁኝ ነውና ስራ እየሰራሁ ከሆነ ደግሞ ብቻዬን ተከራይቼ መኖር አይከብደኝማ። ትላንትናም ተናግሬ ነበረ። እንደማንም ሰው እያስመሰልኩኝ በቃ ብቻዬን ነው የምኖረው ማለት እኮ አይከብደኝም አይደል? በውስጥ ግን ማሳለፍ የምፈልገው ላይፍ መኖር እንደምፈልገው እየኖርኩኝ በላይ ግን የማስመሰል ህይወት ላይውን ግን ለእናንተ እያስመሰልኩኝ ማሳየት አይከብደኝምና በቃ ያ ነው ምክንያቴ እንጂ ኦሬዲ ከያይፊ ጋር ወጥቻለሁኝ። ብቻዬን ነው ተከራይቼ የምኖረው ብዬ ለእናንተም ሆነ ለቤተሰብ ለፋሚሊ ተናግሬ ብቻዬን እንደምኖር ሰው አድርጌ ማድረግ የምፈልገውን ነገር ማድረግ እችላለሁ። ግን አንደኛ ተናግሬ ነበር። ምናልባት አሁን ላይ ጽጌ ማብራኝ ስላለች እናንተም ከጽጌ ጋር ኑሪ ልትሉ ትችላላችሁ። እኔም አስቤዋለሁ እናንተ ሳታስቡት በፊት። ከዛ በፊት ግን እውነት ለመናገር እኔ ብቻዬን የመኖር አቅም ያለኝ ሰው አይደለሁኝም። ቢኮዝ ሰው እኮ አብራችሁ ሊኖር ግድ ነው አይደል? የሆነ ታንቃችሁ እንኳን ውሃ የሚያቀብላችሁ ሰው ከጎናችሁ ሊኖር ይገባል። ስለዚህ እኔ ደግሞ ከእናቴ ውጭ ያለኝ ሰው ኤፍሬም ነው። በቃ በአጠቃላይ ቤተሰቦች ያሉ እህቴ ወንድም ያሉ ከዛ ውጭ ግን ያለኝ ከጎን ያለኝ ሰው ኤፍሬም እና ኤፍሬም ብቻ ነው። በቃ ከዛ ውጭ ማንም ሰው የለኝም። ሶ አሁን ላይ ጽጌ ያለች። ከዛ በፊት ግን እኔ እንዴት እንደሆንኩኝ እንዴት ኤፍሬም ቤት እንደገባኝ ሁላችሁም ታውቁታላችሁና ለምንድነው በቃ እንዲህ ብላችሁ ቀድማችሁ ለመናገር የምትሞክሩት ለማለት ያክል ነውና ብቻ ያው አሁንም ያው ቤት አይደለም ያለሁት ቤተሰብ ጋር ነኝና ያው መጀመሪያም ጀምሮ ለምን ይሄን ነገር እንደተፈጠረ ታውቁታላችሁና ደጋግሜ መናገር የሚጠበቅብኛል ብዬ አላስብም። ግን ነገሮች ሙሉ ለሙሉ ተስተካክለው እስከሚጨርሱ ድረስ ለጊዜው እናቴ ቤት አይደለሁኝም፣ ልሆንም አልችልም። ቤተሰብ ጋር ነው ያለሁት በቃ እና ያው የራሴን ተከራይቼ የራሴን ህይወት መኖር እስከምጀምር ድረስ ከኤፍሬም ተገንጥዬ ከኤፍሬም ተለይቼ መኖር አልችልም። በቃ እሱን ነው ልናገር የመጣሁት። ከቤትም ቢሆን ማይ ጋር አይደለሁኝም፣ ግን ቤተሰቦቼ ዘመዶቼ ጋር ነው ያለሁትና ከእነሱም ቢሆን አሁን ላይ ጠፍቼባቸው ነው የመጣሁት። ትላንትና ሲሄድ ያው ሙሉ ለሙሉ አልነበረም፣ ሻንጣ ውስጥ የነበሩት ልብሶች ነበሩ። በቃ ሙሉን አይደለም ይዤ የወጣሁት፣ ግን የራሴን ብዬ እስከማስተካከል ድረስ አሁንም ሆነ እስከመጨረሻ ድረስ ኤፍሬም ጋር ነው መሆነው። በቃ ብቻ አላውቅም ሌላችሁ የምፈልገው ነገር ያንን ነውና ምናልባት ኤፍሬም ሊናደድ ይችላል። ተመልሼ መጥቻለሁ ምናምን ብዬ ካሜራ ደግሞ ይዤ መጥቼ እዚሁ ነው መኖር የምፈልገው ስለው ሊናደድ ይችላል። ግን እሱም ቢሆን ያው ግራ ስለገባው ይመስለኛል አላውቅም። ያው ከማይ ጋርም አወራለሁ እያለ ነበር ኤፍሬምና ግራ ገባ ማለት በቃ ግራ ስለገባው ነው እንጂ ትላንትናም ሂጂ ማለት ፈልገው አይደለም። ስለዚህ የናደድም አይናደድም በቃ ምልላችሁ የምፈልገው ነገር ያ ቤት የኤፍሬም ብቻ አይደለም፣ ገባችሁ? የኔን ጭምር ነውና ብሄድ አልቀበልሽም ተመልሰሽ ሂጂ ይለኛል ብዬ አላስብም። ያው በዛ ላይ ደግሞ የቀጠርናቸውም ሰዎች ነበሩና ያው ግዴታ መሄድ ስላለብንም ጭምር አላቅም። ኤፊ እንደነገርኳችሁ ነው ማለት አብሬው መሆን ሳልፈልግ
እንደዛ እንዳይሆን ፈልጎ አይመስለኝም ስላችሁ ከኔ ጋር እሱም ቢሆን ተለይቶ መኖር ቀላል ይሆንለታል ብዬ አላስብም። ምክንያቱም ተላምዳችሁ ምን ብላችሁ በዛ ላይ ደግሞ እንደምታውቁት ነው ኤፍሬም ማንንም የለውም ቤት ውስጥና ልደውልለት መስኪ የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ግን ሄለፊ እንዴና ሄሎ ወይኔ ፍቅር እንዴና ሰላምሽልኝ እናቴ ደህና ነኝ እንዴት ነሽ? ደህና ነኝ። ያልከሽ ነው ታና ኧረ አይደለም ናታ ስደውል ለምን አታነሺም? ተኝቼ ነበር ይሆናል። ደህና ነሽ? ሁሉ ሰላም ሁሉ ሰላም ነው። ቤት ነህ እንዴ? እሺ ልመጣ ነበር እንዴት ማለት ወጥቻለሁ ከቤት ለምን እንዴ? እና ታዲያ ከቤት ወጥቻለሁ እንትን ሳልነግራቸው ነው የወጣሁት። ተደብቀሽ ነግሬ የማወራ ነገር አለና አውርቼ እመለሳለሁ። የት ነሽ? መጣሁ ነው ወይ ታውቂያለሽ? ቤት እመጣለሁ፣ ችግር የለውም። እሺ ነይ ቤት ነኝ። በቃ ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ለዓመታት ልረዳ ሊገባኝ አልቻለ። አትጂብኝ ውዴ ያወኩት ብዙ አለ። አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል፣ ለኔ አልነጋም ገና፣ ለኔ አልነጋም ገና። በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃ
ባክሽ አትሂጂብኝ እንዴት ነው የመጣሽው? ጠፍቼ ነው የመጣሁት እኮ። እንዴት ጠፍተሽ መጣሽ ነው? ሳልነግራቸው ማለት ነው እንጂ ማንም የለም ከሆነሽ ማንም አያውቅም። ማንም አያውቅም። ለምን ተመልሼ እሄዳለሁ? ተመልሼ እሄዳለሁ። ናፍቀኝ ነው የመጣሁት። እኔም እኮ ልሄድ ነበረ እና አሌክስ ጋር ሳይነሳ ነው የምትሄደው? ምን ላድርግ? ተመልሰሽ ሄደሻል አንቺ። ምን ላድርግ? እዩ ሁሉም ነገር ከአቅሜ በላይ ሆነ እና ታዲያ ሌላ ቦታ መውጣት አንችልም? እንደ አንድ ላይ እኮ መውጣት እንችላለን አይደል? ቀጠሮ አለን። አዳምጪ። ቀናቢ ማንም አያውቅም። አሁን ከቤት ጠፍተሽ እኮ ጠፍተሽ ነው የመጣሽው። ማንም ያውቅ የለም። ጠፍቼ ይባልም ሳልነግራቸው ስለመጣው ነው እንጂ ለምንድን ነው ውስጥ የምትገባው? ማንም አያውቅም። ዘኪ መፍራት አይደለም እኮ እያ በቃ ነገራቶች እስኪስተካከሉ ዝም እንበል ብለናል አይደል? በቃ እና አሌክስ ጋር አሁን ቀጠሮ አለን እኮ ዛሬ። ትቼሽ እኮ አንድ ላይ መሄድ እንችላለን እንዴ? አንድ ላይ መሄድ እንችላለን እያሉ ግን የለሽም። አሁን እዚህ የለሽም። እንዴት እናርግሽ? ነገሮች ታዲያ እንዴት ነው ሻው የምናስተካክላቸው? ሼፍ እንዴት እናርግ? በቪዲዮ ክሊፕ ሁሉ ነገር ይመስልሻል እንዴ? አኔ ሰለለው አልነበረም። በጣም ነው የደበረኝ እንጂ። እሺ ምን አለሽ? ቤት ምን አለሽ? አላለችኝም። የማየጋ ነበርኩኝ። እሺ ዘኪስ እዚህ እንደመጣሽ ያውቃል እሱ? እስካሁን ሂዶ ያውቃል። ጠፍተሽ እኮ ነው የመጣችው አይደል? በቃ ተመልሼ እሄዳለሁ። እዛ ሄደን ስንመለስ ተመልሼ እሄዳለሁ። እሺ እዚህ ትሆኛለሽ? እዩ እዚህ ትሆኛለሽ? የመጣውን ነገር ሙሉ እጋፈጣለሁ። ባንተ ነው የሚመጣው። ዘኪ ነው አይደለ? በቃ ባንተ ነው የሚበላው። በቃ እዚሁ እኔ እንድትሄጂ አልፈልግም። ከማየ ጋር ትጣላላችሁ። አያ አዳምጪኝ። በቃ አንደኛሽን ጠፍተሽ መተሻል ከቤት አይደለ? ለዘኮን ደግሞ ሁሉም ነገር ባንተ ነው። በቃ ይሳበብ፣ በእኔ በቃ ይሳበብ። ከዛ ደግሞ ከማየ ጋር ይሳበብ። ስለዚህ ጥሩ አይመጣም። እሺ አዳምጪኝ። አንድ ነገር ልንገርሽ እዩ፣ አንድ ነገር ልንገርሽ። እኔ ጋር ያለችም ጽጌ ጋር ናት እላለሁ። በዛ ከበራረጋለሁ። የሚመጣው ዘኪ ነው አይደለ? ቢመጣም እሱ እኔን አወራዋለሁ። በቃ እና ቤት ውስጥ ተደብቄ ልቀመጥ አልፈልግም። ሁሉም ነገር ሁሉም እያወቁ ነው እንጂ ድብብቆሽ ጨዋታ አይመቸኝም። በቃ ወይ ደግሞ በቅርቡ የራሴ ቤት እከራያለሁ። ሁሉም የሚፈልገው ያንና በቃ ስለዚህ ይቻላል። ከዛ ከፈለግን በውጭ እኔ አንድ የተረዳሁት ነገር ልንገርሽ፣ አዳምጪ። የኔና አንቺ አብሮ መሆን የሚፈልገው ሴጣን ነው፣ ቤተሰብ አይደለም። ቤተሰብ እዩ ይገባኛል። መሟላት ያለባቸው ነገሮች ተሟልተው ነው እኔና አንቺ አንድ ላይ መሆን ያለብን። በቃ እስከዛ ድረስ ደግሞ በቃ የራሴ እከራያለሁ እንጂ እኔ በቃ እዛ መሆንም አልፈልግም። እሺ አዳምጪኝ። አሁን እኮ ዛሬ አጠፋሽ፣ ቤት ለቀሽ መጣሽ። ጠፋ አይባልም እና ጠፍተሽ ነው የመጣሽው እኮ፣ ቤት ለቀሽ ነው የመጣሽው። ሳልነግር ስለሄድኩ ነው። ለዛ ደግሞ ጠፋ አይባልም። ትልቅ ሰው ነኝ እኮ። እዚህ እንደመጣሽ ማን ያውቃል? እሺ ማንም እኮ አያውቅም። እዩ እነዚህ መምጣት የተፈተኛ ልታደርግ አይደለም። እንኳን መጣሽ እዩ፣ እንኳን መጣሽ። እሺ እዚህ ቁጭ በይ በቃ። ያለው ነገር እኔ ልከራከር፣ እኔ ልናገር አይቻልም። ሁሉም ነገር ባንተ ነው የሚሳበበው። እንደዚህ በቃ አሁን ወደ ፕሮግራማችን እንሄድና በቃ ስመለስ ተመልሼ እሄዳለሁ ወደ ቤት። አዎ መምጣትሽ ታዲያ ምን ዋጋ አለው? በቃ ከዛ ደግሞ ብቻ ቤት እከራያለሁ። በቃ ከጽጌ ጋር አብረን እንኖራለን። ዋልዶ ከንፋስ
እንዲቆየኝ ደጅ ምነው ጠረንህን ጥለኸው ባቴ ናፍቆኝ ነበር እኮ የመጣሁት። እኔም በጣም ናፍቀሽኝ ነበር እያሉ እዩ አዳምጪኝ። በቃ ወይ ደግሞ እማዬን ታቢያት በቪዲዮ ከሆነ ከዛ ሌላ ሰው ያለው እማዬን ደግሞ ይደግላል ትንሽ ኮይናል እኮ እያንጨረጨረ ያለው እየተናገረ ነው ያለው እኮ ዘኪ ነው አይደለ? ተዋን ተቀብ ይመልሳል ነው ዘኪ አይመለስም እያለ አይመለስም። አልሰማሽውም? ትናንትና አልመለስም እዚህ ነው የምኖረው ብሏል እኮ እያለ አውቃለሁ። እናትሽ ነው ያሳደገች አውቃለሁ። እዩ ዳባትን እንደ እናት መሆን ያሳደገችሽ እናትሽ ነው እዩ አይደል? አይደል እናት እንደዛ ነው እኮ እሷ አውቀው እሺ አንተ ነዳህ እዚህ አልተናደድኩም። ምን ይናደኛል? ለምን እናድዳለሁ? እና ጥያቄ ታብዛብኛ እንደዚህኛ ልድማ ለተሻለ እዚህ በመሽ ሁሉ መስራት ነው ኮሻን ተስተንከተ ዝም ብዬ ነው ሲይዞ እንዲከበው ብዬ ነው ከተተነ ያለውን ለብሳለሁ እዚህ ተተከኛት ድማ እሺ ሁለታችንን ተጠርተን አንተ ብቻ ትሄደሽ ቁም ሰዓት ውስጥ ነው ሄደሽ ቀየርሽ